ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16000 በላይ ተጠቃሚዎችን ያፈራ። ወሊን እንደ ቲክቶክ በአንድ ጊዜ 9 ሰዎችን ማስተናገድ የሚችል ገስት ላይቭ ቀጥታ ስርጭት ማካሄድ ያስችላል። ጊፍት፣ ጌም ማጫወቻ፣ ፊልተር፣ ሜካፕ እና የመሳሰሉት ተሟልተውና ለቀው ይገኛሉ። ሌላው ከሌሎች ማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ ወይም የቀጥታ ስርጭቱን እያስተላለፈ ስክሪኑን ለሌሎች ሼር ማድረግ ይችላሉ። ወሊን እንደ ዋትስአፕ እና ቴሌግራም መደዋወልና መጻጣፍ የሚያስችል አፕሊኬሽን ጭምር ነው። ወሊን ትልቁ የማህበራዊ ሚዲያ ፕላትፎርም መጣ። እንደ ዙም እና ጉግል የስብሰባ ማካሄጃ፣ እንደ ፌስቡክ ጽሑፍ፣ ፎቶ እና ቪዲዮ የመሳሰሉትን መለጠፊያ፣ ላይክ፣ ሼር፣ ሐሳብን ማድነቂያ ወይም ማሰራጫ አጠቃቀምን ይዘዋል። ወሊን አሁን እርስዎ ተጠቃሚ ብቻ ሳይሆኑ በቀጥታ ባለድርሻም እንዲሆኑ አክሲዮንን መሸጥ ጀምረዋል። በአሜሪካን ሀገር ፌስቡክ እና አማዞን የተመዘገቡበት ዴልዋር ስቴት በቅርቡ የተመዘገበ ወሊን ኩባንያ የአክሲዮን ሽያጩን ሰኔ 22 2017 በፈረንጅ ጁን 29 2025 ይጀምራል። የምስራች ነው። የአንድ አክሲዮን ዋጋ 100 የአሜሪካን ዶላር ነው። ለመጀመሪያ ዙር ለሽያጩ የተለቀቀው የአክሲዮን ብዛት 20,000 ብቻ ነው። አክሲዮኑን ባለሀብቶች፣ ምሁራንና ማንኛውም ከሊቅ እስከ ደቂቅ ተጠቃሚዎች እንድትገዙ ተጋብዛቸዋል። ለተሟላ መረጃ በስክሪኑ ላይ ባሉት አድራሻዎች ያናግሩን። ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን 2 ግዙፍ የንግድ ሞሎች ሽያጭ ጨርሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ 5ኛ በሆነው ግዙፍ ሞላችን ላይ ከ900,000 ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በ9 ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ1 ሳይታችን ባለ 1 መኝታ 75 ካሬ፣ ባለ 2 መኝታ 94 ካሬ እንዲሁም ባለ 3 መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡ ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት። ይህ አዋዜ ሰበር ነው። ቴልአቪቭ፣ ቴህራን እና ኪየቭ የገና ሙልሙል የሚጋገርባቸው ማድቤቶች ይመስል በጭሳጭስ ተውጠዋል። በሚትቦለቦለውና የከተሞቹን ብሩህ ገጽታ ከል በሚያለብስ የጸልመት ጭስ ውስጥ በባሩድ እርሳስ ፍንጥርጣሪ፣ በሮኬት ፍላጻ ወይም በሚሳኤል ጉማ እየተቀጩ በእሳት ላንቃ የጋዩ አያሌ የሰው ሕልሞች በስተዋል። ሰቆቃ፣ ትራጀዲ በየትኛውም ካባ በየትኛውም የራስ ቆብ ስረ መሠረቱ ከደምና ካጥንት የተሠራ መላ ህልውናው አንድ ጭብጥ በማትሞላ ልቡን እዝረት የተመረኮዘ ያው ሰው ነው። እሱን ሌላ ሰው አነጣጥሮ ያበራየዋል፣ ይተኩስበታል፣ ይገድለዋል፣ ያስለቅሰዋል፣ ያደመዋል። በአንተ መቃብር ላይ የኔ ኢምፓየር ይጸናል ብሎ ጠመንጃ የሚሠራው፣ ቦምብ የሚቀምረው፣ ቢላና ጩቤ የሚስለው ሌላው ሰው በሌላው ሰው ላይ ነው። በጠዋቱ የቴህራን ተዋጊዎች ከ1000 ኪሎሜትሮች ወድረው ወደ እስራኤል ሰማይ የተኮሱት ሩምታ ቴልአቪቭ ውስጥ እዚህም እዚያም እሳት ጭረዋል። በሚሳኤሎች ምት ወይም በጉራጆቹ ግጭት የተፈጠሩትን እሳቶች ለማጥፋት እሳት ተዋጊዎች አሁንም አላረፉም። እንደ ዘገባዎች ከሆነ አንድ ሚሳኤል ሄርጽሊያ ከምትባለው ከተማ አጠገብ አንድ የዕቃ ማከማቻ መጋዘን ቤትን አውድሟል። ሌላው ሚሳኤል ደግሞ የመኪና ማቆሚያ ስፍራ ላይ አርፎ አንድ ባዶውን የቆመ አውቶቡስ አጋይቷል። ቀደም ሲል በነበረ ሌላ ሪፖርት ግን የእስራኤል የድንገተኛ አደጋ ደራሽ ቀዩ የዳዊት ኮከብ በመኪና ማቆሚያ ስፍራ ላይ 5 ሰዎች ቀላል የመቁሰል አደጋ ደርሶባቸው ነበር ብለዋል።
ኢራን ትናንት ምሽት ያለ ወትሮዋ መጠኑ እጅግ ያነሰ ሚሳኤሎችን ነበር የተኮሰችው። አይዲኤፍ እንደዘገባው 10 ቦሊስቲክ ሚሳኤሎች ብቻ ነበሩ ወደ እስራኤል ግዛት የተተኮሱት። አመጣጣቸው ግን በሦስት የተከፈለ ነበር ብለዋል። እኩለ ሌሊት አለፍ እንዳለ ለጥቆ ከሌሊቱ 9 ሰዓት ተኩልና ከዛም ከሌሊቱ 10 ሰዓት ተኩል ላይ ነበረ። በማንኛውም ስሌት እስራኤላውያን ትናንት ከምሽት እስከ ንጋት እንቅልፍ እንዳይተኙ ማድረግ የሚችል አተኳኮስ ነበረ። እስራኤላውያን ወደ ጥይት መከላከያ ይገባሉ፣ ከጥቂት ደቂቃ በኋላ ይወጣሉ፣ እንደገና ወደ ጥይት መከላከያ ይመለሳሉ። ከአርብ እስከ እሑድ ወደ 370 ሚሳኤሎች የተኮሰችው ኢራን የትናንቱ በሦስት የተከፈለ ቦሊስቲክ ሚሳኤል ብዛት እጅግ የሚያስገርም የተመናመነ ነበረ። እንዲሁ ዛሬ ጠዋት እንደ እስራኤል ከተሞች ሁሉ የኢራን መሳዎቻቸውም እሳትና ጭስ አልተለያቸውም። የእስራኤል ጦር እንደገለጸው ከሆነ ቴህራን ሌላ ከባድ መርዶ ሰምታለች። አይዲኤፍ እንደገለጸው ብርጋዴር ጄኔራል ሻድማኒ ተገለዋል። ኢሳያስ፣ ዜናዎቹ በፍጥነት የሚለዋወጡ ናቸው። በዘገባ መልክ ለማቅረብ እጅግ አስቸጋሪ ነው። አሁን ለምሳሌ የጠዋቱ ድብደባ በስካውኑ ያልተለመደ ነበረ። ለመጀመሪያ ጊዜ ነው አሁን የኢራን ሚሳኤሎች ራሳቸው ወደ እስራኤል ሊተኮሱ የቻሉ ጠዋት ላይ። ወታደራዊ አዛዡን በተመለከተ የእስራኤል ጦር እንደገለጸው እኚህ አዛዥ የጦርነት ጊዜ ዎር ታይም ኤታማዦር ሹም ነው የሚለው ማዕረጋቸው ከሳቸው በፊት የነበሩት ዋና አዛዥ ከተገደሉ በኋላ እዚህ ላይ ባለፈው አርብ ማለት ነው እስራኤል በርካታ የኢራንን ቁልፍ ወታደራዊ አዛዦች የገደለችበት ዕለት ተገድለዋል። እንግዲህ በዛ ምትክ የተቀመጡ ጄኔራል ነበሩ። ለመንፈሳዊ መሪ አያቶላ አሊ ካሜኒ በጣም ቅርብ የሆኑ ሰው እንደነበሩና ይህ እሳቸው የተገደሉበት ማዕከል ራሱ ካታም አልአንቢያ ማዕከላዊ ሄድኳርተር ጽሕፈት ቤት የሚል ነው። ይህ ክፍል መሀል ቴህራን ውስጥ የሚገኝ የማዘዣ ሲሆን ዋናው ስራው በአብዮታዊ ዘቡና በመደበኛው የኢራን ጦር መካከል ሁለቱን አቀናጅቶ የሚያስተባብሩ የሚያዝ ክፍል ነው እና የዚህ ክፍል ቁልፍ የኤታማዦር ሹም ቦታ የነበራቸው ጄኔራል ናቸው ትናንት ምሽት የተገደሉት። አገዳደላቸውን በተመለከተ የእስራኤል መከላከያ እንደገለጸው ከሆነ የአጋጣሚ ኢላማ ብሎ ነው የገለጸው። ትናንትና ኢሳያስ ታስታውስ እንደሆነ ኢራን ሚሳይሎች ነው የምትተኩሰው ወይም ሰው አልቦች ነው የምትተኩሰው። እነዚህ ቦሊስቲክ ሚሳይሎች ወይም ደግሞ ሰው አልቦች አስቀድሞ ወደ ተነጣጠረላቸው ኢላማ ነው የሚሄዱት። ስለዚህ ከኢራን የላቁ እነ ራሽያ የሚጠቀሙባቸው ቦሊስቲክ ሚሳይሎችን ቢሆኑ የታለሙለትን ኢላማ ከመምታት አንጻር ነው የሚነቃነቁት። አንዳንድ ጊዜ እነዚህ በጣም የተራቀቁ ስለሆነ ኢላማው እንኳ ቦታ ቢቀይር በአየር ላይ ያሉ ወደ ኢላማ ወደ ቀየረበት ቦታ የመሄድ እና የማውደም ቴክኖሎጂያዊ ብቃት አላቸው። ለምሳሌ የነ ራሽያ የነ አሜሪካ። ነገር ግን ከተነጣጠሩለት ኢላማ ውጪ ሌላ ከሱ የተሻለና የባሰ ኢላማ ቢያገኙ እንኳ ያንን አስቦ አቀናጅቶ ወደ አዲሱ ኢላማ የመሄድ አቅም የላቸውም። ስለዚህ በዚህ ጦርነት ትልቁ ልዩነት እስራኤል ጥቃት የምትፈጽመው በጦር ጀቶች ነው፣ በጦር ተዋጊ ፓይለቶች ነው። ስለዚህ እነዚህ ፓይለቶች አስቀድሞ ከታቀደላቸው እቅድ ውጪ እና በተጨማሪ በሁኔታዎች ወይም መረጃ ላይ የተመረኮዘ አዲስ የተለወጠ ነገር ሲያገኙ ወይም እድል ሲያገኙ ያንን የመጠቀም እድልን እና ብቃት ይሰጣል። የአየር ኃይል የበላይነት ማለት ነው። በሚሳኤል ነው የምትዋጋው። የእስራኤል ግን የምትዋጋው በጦር ፓይለቶቿ ስለሆነ በዛ መንገድ አስቀድሞ ከተያዘላቸው እቅድ ከሚያልሙት ውጪ በጣም ቁልፍ የሆነና አስፈላጊ የሆነ ኢላማም በድንገት እና በፍጥነት መረጃ ላይ ተመርኩዞ ካገኙ
ወደዛ ሊዞሩና ተልኳቸውን ሊፈጽሙ ይችላሉ። ኤግዛክትሊ የሆነው ይሄ ነው። በእኚህ የጦር አዛዥ ሻድማኒ ላይ የተፈጸመው ግድያ ትናንት ማታ አስቀድሞ የተያዘ አልነበረም። በተልኮ ላይ ነው ያሉት። ነገር ግን መረጃ ሲገኝ በዛ ሰዓት እዛው መሃል ቴህራን ውስጥ የነበረው የማዘዣ ጣቢያቸው ውስጥ ነበሩ። ይሄ ኢንፎርሜሽን መገኘቱ ተከትሎ ነው ጀነራሉ ሊገደሉ የቻሉት። እንግዲህ ይሄ ደግሞ እስራኤል እንደምታቀርበው በዚህ በሚሳኤል ተኩሱ አሁን በሚካሄደው በአጠቃላይ እስራኤል ቤዚካሊ ኢራን እየተዋጋች ያለችው በሚሳኤል ተኩስ ነው እና ይሄንን በመምራት በመወሰን በዋነኛነት ቁልፍ ቦታ ይዘው በማዘዝ ላይ የሚገኙ እስካሁን በእስራኤል ከተሞች ላይ ለደረሰው ውድመትም ቀጥተኛ የአዛዥነት ተጠያቂነት ያለባቸው ሰው ናቸው። እነሆ ገደልኳቸው በማለት ነው እስራኤል ያስታወቀችው። ይህ በእንዲህ እንዳለ የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ የቴህራን ነዋሪዎችን ልቀቁ ብለዋል። ፕሬዚደንቱ ትናንትና ሌሊት ከካናዳ የበለጸጉት 7 ሀገሮች የመሪዎች ጉባኤ አቋርጠው ነው ወደ ሀገራቸው የተመለሱት። ይህም ትልቅ ሽብር የፈጠረ ነው። ዶናልድ ትራምፕ በዚህ በተፋፍሞ በቀጠለው በኢራንና በእስራኤል ፍልሚያ ውስጥ እስካሁን ድረስ አሜሪካ እጇን አቀባ ነው የምትገኘው። ስለዚህ የፕሬዚደንቱ ድንገት አቋርጦ መሄድ ከባድ ውጥረት የፈጠረ መሆኑ ይታወቃል። ይሁን እንጂ የፈረንሳዩ ፕሬዚደንት ማክሮን ፕሬዚደንቱ የሄዱት የተኩስ አቁም ሐሳብ ሊያራምዱ መሆኑን መግለጻቸው ፕሬዚደንት ዶናልድ ትራምፕን በእጅጉ ነው ያስቆጣው። እኔ ስለተመለስኩበት በአጣዳፊ መመለስ ስላስፈለገን ጉዳይ አንድም የሚያውቀው ነገር የለም ብለዋል። የፈረንሳዩን ፕሬዚደንት ያለ ትኩረት የማይኖር ሰው በማለት ገልጸዋቸዋል። ወይም ይሄ ትኩረት የሚፈልግ ሰው በጣም እና ስለማያውቀው ነገር ነው የተናገረው ብለዋል። ስለዚህ ምን እየነገሩን ነው? የተኩስ አቁም ጉዳይ አይደለም ያስመልሳቸው፣ ሌላውን የሚያውቁት እሳቸው ናቸው። ነገር ግን ከቴህራን ነዋሪዎች ለቀው እንዲወጡ ነው እየጠየቁ ያሉት። በሚሳኤል በዚህ ውጊያ ውስጥ ዋነኛው እንግዲህ ኢላማ ሆኖ በሁለቱ ሀገሮች መካከል የሚካሄደው ውጊያ የኢራንን የኒውክሌር ማብላያዎች ከማውደም አኳያ ነው እና ከዚህ አንጻር የመጀመሪያው የጥቃት ኢላማ የሆነው ናታንዝ ላይ የሚገኘው የኢራን ትልቁና ዋናው የኒውክሌር ማብላያ በወሳኝ መልኩ ተመቷል ተብሎ ይታመናል። የዓለም አቀፍ አቶሚክ ኤነርጂ ኃይል እንደገለጸው ከሆነ በጣም የሚገርም ነው። ወደ 15000 ሴንትሪፊዩጆች ዋነኛ የዩራኒየም ማበልጸጊያ ዩናይት ሳይንቲፊክ በአጠቃላይ ትልቅ ስራ የሚሰራበት የናታንዝ ነው። 60% የበለጸገ ዩራኒየም የምንለው የተጠመቀበት ቦታ ነው እሱ እና የእስራኤል ድብደባ መጨረሻ ላይ ከምድር በታች ያለው ላይም ደርምሶታል የሚል እምነት በዓለም አቀፉ የአቶሚክ ኤነርጂ ኃይል ቀርቧል። ስለዚህ አገልግሎት ሊሰጥ በማይችልበት ሁኔታ ከባድ ጉዳት 15000 እንደሚሆኑ የገለጻቸው የሴንትሪፊዩጆች ወይም ማብላያዎች ወድመዋል ተብሎ እንደሚታመን ነው የገለጸው። ይሁንና የእስራኤሉ ጠቅላይ ሚኒስትር ከዚህ አንጻር የተናገሩት ምንድነው? የኢራንን የኒውክሌር ቦምብ ባለቤት የመሆን ህልም ወይም ደግሞ የኒውክሌር ቴክኖሎጂ በብዙ ዓመታት በሚቆጠር ደረጃ ወደኋላ አድርገነዋል፣ ወደኋላ አስቀርተናታል በማለት ነው የገለጹት። ይሁንና የአሜሪካ ኤክስፐርቶች ደግሞ ቢበዛ በወራት የሚቆጠር ነው ኢራን ከግስጋሴዋ የተጎተተችው ነው የሚሉት። ምክንያቱም እነሱ እንደሚያቀርቡት ሌላውና ዋናው የማብለያ ማዕከል ፎርዶ የሚባለው ነው። እሱ ደግሞ ከመሬት በታች 100 ሜትሮች ጠልቆ የተሰራ ስለሆነ እሱን ሊያፈርሰው የሚችል ትልቅ እና ብዙ ሜትሮች ወደ መሬት ሰንጥቆ ገብቶ ዘግይቶ በመፈንዳት ከስር ወደ ላይ ሊገለብጠው የሚችለው ግዙፍ ፈንጂ ብሎክባስተር የምንለው ያላት አሜሪካ ብቻ ናት። ስለዚህ ይሄንን እስራኤል እስካሁን ድረስ ጥቃት አድርሳበታለች። ነገር ግን አገልግሎቱን በመሰረታዊነት የሚጎዳው አይደለም የሚል አስተያየት እየሰጡ ነው። ነገር ግን ይህን በተመለከተ የእስራኤሉ ጠቅላይ ሚኒስትር ባለፈው ለፎክስ ኒውስ እንደገለጹት
እነዚህ ኢላማዎች በአንድ ጊዜ ብቻ ሳይሆን በተደጋጋሚ የሚመቱና በአጠቃላይ ፎርዶንም ሆነ ኢስፋሃን ላይም እንደዚሁ የኒውክሌር ማብለያ ተመቷል። ለጊዜው እኛ ብቻ የምናውቀው የሆነ ነገር አለን ብለዋል በፎክስ ኒውስ ላይ። ወደዚህ ዘመቻ ስንገባ ይሄንን ተልኳችንን ለመወጣት እንችል ዘንድ የራሳችን የሆኑ አንዳንድ ነገሮች አሉ ብለዋል። ስለ እነዚህ የምናውቀው ነገር የለም። ነገር ግን ባለፈው የአሜሪካው ፕሬዚደንት ሲናገሩ በዚህ ዓለም ላይ ከባድ መሳሪያ የምትሰራው አሜሪካ ናት፣ እነዚህ መሳሪያዎች ደግሞ እስራኤል በብዛት አላት፣ እንዴት እንደምትጠቀምባቸው ታውቃለች የሚል ንግግር ማድረጋቸው የሚታወቅ ነው። ኢሳያስ አሁን እንግዲህ ይሄ በኢራንና እስራኤል መካከል ጦርነቱ ከተጀመረ በኋላ ሂደቱን ስንመለከተው ከሂዝቦላ ጋር እጅግ በጣም ተመሳሳይ ነው እየሆነ ያለው። አመራሮቿ ተራ በተራ እየተመቱ ነው ያሉት እና ይሄ ሂደት ኢራን ስትጠበቅ ከነበረው አንጻር የኢራን እጅግ በጣም ከፍተኛ የሆነ የወታደራዊ ኃይል ያላት ሀገር ከመሆኑ አንጻር በዚህ ፍጥነት ጀነራሎቿን ማጣቷ፣ በዚህ ፍጥነት ባለስልጣኖቿን መከላከል አለመቻሏ ከምን የመነጨ ነው? አሁን የኢራን አየር ወይም ሰማይ ሙሉ በሙሉ በእስራኤል ቁጥጥር ስር ወድቋልና ይሄ እንዴት ነው የሚታየው? እንደው በዚህ በጦርነት ሂደት ውስጥ ከብልጫ አንጻር ብንወስደው እንዴት ነው የምንመዝነውስ? በሂደት እንደው ቢታይ እንዴት ነው መመልከት የምንፈልገው ነው መሆን ያለበት ጥያቄው። እኛ ብዙ ጊዜ ዜናዎችን እንዳመጣጣቸው ነው የምንሰራው፣ ሪያሊቲውም የሚታይ ስለሆነ ማለት ነው። ለምሳሌ ያክል እነዚህ ሁለት ሀገሮች የርቀት ውጊያ ነው እያደረጉ ያሉት፣ የርቀት ውጊያ ነው እና በዚህ የርቀት ውጊያ ውስጥ በቴክኖሎጂ ነው የሚዋጉት አይደለም። በግልጽ እንደምናየው ቅድም እንዳልኩ የውጊያ ስልታቸው አንደኛው በአየር ኃይል የበላይነት፣ ሌላው ደግሞ በሚሳኤል የበላይነት ነው። ለምሳሌ እስራኤል ከእስራኤል ግዛት ተኩሳ ወደ ኢራን ግዛት ውስጥ በሚሳኤል አደበድብም። የቦሊስቲክ መሳሪያ ክምችት የላትም፣ ወይም የውጊያ ስልቷ ወይም ስትራቴጂዋ አይደለም። የእስራኤል ስትራቴጂ ኃይለኛ አየር ኃይል መፍጠር ነው። የኢራን ስትራቴጂ ኃይለኛ የሚሳኤል ተዋጊ ኃይል መፍጠር ነው። ስለዚህ በመጀመሪያ ደረጃ የምናየው የውጊያ ስልት ይሄ መሆኑን መረዳት አለብን። በዓለማችን ከፍተኛ የቦሊስቲክ ሚሳኤል ክምችቶች አሏት ከሚባሉ ሀገሮች ውስጥ ነች ኢራን። እርግጠኛ ነኝ፣ በጣም እርግጠኛ ነኝ፣ ቢያንስ በመካከለኛው ምስራቅ ውስጥ ኢራንን የሚያክል የዚህ ክምችት ያለው ሀገር የለም። ስለዚህ አሁን ኢራን እየተዋጋች ያለችው እነዚህ ይህንን በብዛት የያዘችውን እስራኤል እንደምታስቀምጠው ከሆነ 2000 ነው ቦሊስቲክ ሚሳኤሎች አሏት የምትለው። ስለዚህ አሁን እነዚህን ክምችቶቿን እየተጠቀመች ያለችው ማለት ነው። እና በዚህ ደግሞ አነጣጥራ ልትመታ የቻለቻቸው ምንድን ናቸው? እስካሁን ባወቅናቸው በአብዛኛው የሰላማዊ ሰዎች መኖሪያን፣ የዋይዘማን የምርምር ማዕከል፣ እንደዚሁም ደግሞ ሌሎች ለምሳሌ ማነው ሃይፋ ውስጥ የነዳጅ ማጣሪያ፣ እንደዚሁም ደግሞ ሌሎች ምናልባት እስራኤል ያልገለጸቻቸው የተመቱ ወታደራዊ ኢላማዎች ሊኖሩ ይችላሉ። ልታቅ የምትችለው ሁሉ ሲገለጽ ነው። ስለዚህ ግን በተገለጸው መሰረት ከሄድን በወታደራዊም ሆነ የፖለቲካ አመራርም ላይም ሆነ በፐርሶኔል ደረጃ በወታደራዊ አዛዦች፣ በደህንነት አዛዦች፣ በፖለቲካ መሪዎች ላይ ከኢራን በኩል የደረሰ ምንም አይነት ጉዳት የለም። ስለዚህ በሌላ በኩል ደግሞ የእስራኤልን ስንመለከት ቅድም እንደነገርኩ የሀገሪቱን ወታደራዊ አዛዦች የፈጀ ነው። እንደገና የሀገሪቱን ቁልፍ ሳይንቲስቶች ከ10 በላይ የኒውክሌር ሳይንቲስቶች የፈጀ ነው። ምንድን ነው ብለህ ብትል ሌላ የውጊያ ስልት አላት እስራኤል። ያም የውጊያ ስልት ምንድን ነው? መሬት ላይ አለች ኢራን ውስጥ። ውጊያው በርቀት የሚካሄድ የቴክኖሎጂ ፍልሚያ ቢሆንም እስራኤል መሬት ላይ አለች፣ ወይም ሞሳድ አለ። የእስራኤል ውጊያ የአየር ኃይልና የስለላ ውጊያ ነው። ስለዚህ አሁን ሞሳድ ሁለት ነገሮችን ሰርቷል ግልጽ በሆነ ሁኔታ። ለምን ብትል
የእስራኤል የጦር ጀቶች በአብዛኛው ከሆሴን ሳላቢ ጀምረ የአብዮታዊ ዘቡ ዋና አዛዥ የነበሩት ሙሐመድ ቤጋሪ ሜጀር ጀነራል ሙሐመድ ቤጋሪ የኢራን ጦር ኤታማዦር ሹም የነበሩት እነዚህ ሁለቱ እና ሌሎች በመኖሪያ ቤታቸው ውስጥ ነው የተገደሉት። የት ወረዳ ወይም የት ክፍለ ከተማ የት ቀበሌ የቤት ቁጥር ስንት ውስጥ እንደሚኖሩ ብቻ አይደለም ያወቀችው። ምሽት ላይ የትኛው ክፍል ሁሉ እንደሚቀመጡ ግንዛቤ ያስፈልጋል ፕሪሳይስሊ እነዚህ ሰዎች ለመግደል። ስለዚህ ከኢራን ጋር አብሮ የተኛ የሰለለ ኃይል አላት ማለት ነው እስራኤል። ስለዚህ እነዚህ ሰዎች በምሽቱ አገር ሰላም ብለው ተቀመጡበት ተገለዋል። የሚያውቁት ከፍተኛ ፍንዳታ ነው የሚሰሙት። ከዛ በኋላ የሚያውቁት ነገር የለም። ፊኒሽድ። በዚህ መንገድ ሌሎቹ ደግሞ ይሄን አደጋ ከተመለከቱ ለምሳሌ አየር ኃይሉ አዛዡን ነው የተገደሉት። ይሄን ካወቁ በኋላ ቶሎ ብለው የኃይል አዛዦቻቸውን ይዘው ሴፍ ነው የሚሉበት የራስ ክፍላቸው ውስጥ ገብተው ስብሰባ ማድረግ ጀመሩ። የጦሩ ምንድነው ማድረግ ያለብን ቀጥሎ የሚል ነው። የሉም። በላያቸው ላይ ቦምብ ነው የወረደው። እያንዳንዱ የሚያደርጉት ነገር የት ቦታ እያደረጉ እንዳሉት መረጃ አላት። ስለዚህ ከሄዝቦላ ጋር የሚያመሳስለው ነገር አለ ከተባለ ጦርነቱ ኢንተሊጀንስ ቤዝድ ነው። መረጃ አለ። የምትደብቀው ነገር የለም። የዚህ ማሳያ ምንድነው? ኦልሬዲ ኢራን አንዱን የሞሳድ ሰላይ ያለችውን ሰቅላለች፣ ገደለችው። ዛሬም ሌላ እንደያዘች ታስታውቃለች። በአፋጣኝ እየተፈረደባቸው ለማስተማሪያነት እርምጃ ወስዳለሁ ብላለች። ግን ማን ነው ሰላዩ? የቱ ጋር ሆኖ ነው የሚመርጅ? ጸጉረ ልውጥ ሰው ነው ወይስ የራስ ሰው ነው? ከራስ ሰዎች ውስጥ የትኛው? ለምሳሌ ያክል የመንፈሳዊ መሪ አሊ ካሚኒ አማካሪ ሁለተኛ ሰው ማለት ይችላል የዛች ሀገር ቆስሎ የነበረውና በኋላ ይሞተው። ቢያንስ ይህ ሰው ውሎ ከመንፈሳዊ መሪ ጋር ነው። መንፈሳዊ መሪው ደግሞ የዚህ የኢራን አብዮታዊ መንግስት ኢምቦዲመንት ናቸው። እሳቸው አብዮቱ እሳቸው ናቸው። የፈለገ ነገር ቢሆን ኢራን ወይም የኢራን መንግስት እንደ መንግስት ራሱ ማዳን ካለበት አሊ ካሚኒን ማዳን አለበት። የአሊ ካሚኒ አማካሪ በማንኛውም ነገር የሚወጡ የሚገቡ ሰው ከተገደሉ አሊ ካሚኒ ራሳቸው ምን ያህል ሴፍ ናቸው? ማን ነው እዛ ድረስ ለእስራኤል በፈለገችው ሰዓት ይሄን መረጃ የሚሰጣት? ይሄ የውጊያ ባህሪውን ስለጠየከኝ ነው። በነገራችን ላይ እስራኤልም የተወሰኑ አይሁዳውያን እስራኤላውያንን በቁጥጥር ስር አድርጋለች የኢራን ሰላዮች ናቸው በሚል ጥርጣሬ። ስለዚህ አንዱ ውጊያው የስለላ ነው፣ የመረጃ ነው። መረጃ ቢኖራትም ለምሳሌ አሳዛኙ ነገር የኢራን መረጃ ብትሰጣትም ለምሳሌ በዚህ ሰዓት በዚህ ሁኔታ እንደዚህ የሚፈለገው ሰው እዚህ ጋር ነው ያለው ብለ መረጃ የሚሰጣት ሰው ቢኖር ያንን ሰው ለመምታት ከ13 እስከ 15 ደቂቃ ይወስድባታል። ያውም በጥጥር ነዳጅ የሚሰራውን ቦሊስቲክ ሚሳይል በመተኮስ ነው ማድረግ የምችለው። እዛ ውስጥ ያለው ነገር ኢላማውን ለምሳሌ የኢራን ኢላማ የሚመታ ማለት ከኢላማው 100 እና 200 ሜትር አቅራቢያ ድረስ መነጣጠር የሚችል ነው። የኢራን ለምሳሌ ፕሪሳይስሊ ፒን ፖይንት የሚያደርግ አይደል። ስለዚህ እንደዚህ አይነት ነገሮች ሲኖሩ አንዱን ከሌላውን እያነባበርክ እያሰላህ ወደ ኢላማህ የምታነጣጥርበት መሳሪያ ነው አሁን ያላት ኢራን። ስለዚህ አከታትላ በመተኮስ አካባቢውን ማውደም ግን ትችላለች። ይሄን ለማድረግ ደግሞ ከፍተኛ የማውደም ኃይል ያለው እስከ 1200 ኪሎ ግራም ብቻ ሳይሆን ከዛም በላይ የጦር ጫፍ መያዝ የሚችሉት በፈሳሽ የሚተኮሱት ናቸው። በፈሳሽ ነዳጅ እነሱ ደግሞ ለመተኮስ አላቅም ነዳጅ መሙላት ሂደት አለው መሰለኝ፣ በጣም ይዘገያሉ። ስለዚህ ኦፖርቹኒቲ የሰጣትን ኢላማ ወዲያውኑ ድብን ለማድረግ አቅም የላትም ማለት ነው ኢራን። ወራዝ የጦር ጀቱ የቴህራንን ሰማይ ተቆጣጠረ ማለት በአጠቃላይ እንግዲህ ቴህራን ማለት የመንግስት መቀመጫ ናት። የመንግስት መቀመጫ ማንኛውም የፖለቲካ ወታደራዊ ኢኮኖሚያዊ አውታሮች ጭንቅላት ዘ ብሬን ኦፍ ኢራን። ይሄ ቦታ የሚጠበቀው በስንት ጸረ አውሮፕላን ጸረ ሚሳኤል ነው ብላ አስቡ።
እነዚህን ሚሳኤሎች የኢራንን የመከላከያ አቅሞች ማሳጣት ነው ምንጊዜም የመጀመሪያ የአየር ኃይል ድብደባ እና ያንን ድብደባ አካይደው ነው እስራኤሎቹ ከዚህ በኋላ የቴህራን ሰማይ የኛ ነው ያሉት ማለት ነው። የሚሰጉት የአየር መከላከያ የለም ማለት ነው። አየህ፣ በዚህ ሁኔታ ውስጥ የጦር ጀቶቹ ሲንቀሳቀሱ በዚህ መስመር እዚህ ጋር እንዲህ አለ ብለህ በኢንፎርሜሽን ስትሰጣቸው አውሮ ጀቱን ገልብጦ ወስዶ በዛው ቅጽበት እዛ ቦታ ላይ ቦምብ ይወድቃል ማለት ቦምብ ይጥልበታል ማለት ነው። ስለዚህ ይሄ አድቫንቴጅ አላት እስራኤል ማለት ይሄ በግልጽ አሁን የምናየው ማለት ነው። አንዱ ማስረጃ እኛ የተገደሉት የጦር አዛዥ ትናንትና ምሽት አስቀድሞ በተያዘ ወይም የጦር ጀቶቹ ተነግሯቸው ከዚህ ከእስራኤል ለዛ አልተነሱ በተነሱበት ዓላማ ውስጥ ሆነው እየተንቀሳቀሱ እንዳለ እንደዚህ አይነት ጀነራል በዚህ ሞመንት እዚህ እንደዚህ እያደረገ ነውና just go there የሚል ትእዛዝ ሲሰጣቸው ሄደ የፈጸሙት ነው። እንደዚህ የማድረግ ዕድል ይሰጥሃል የአየር ኃይል በላይነት ማለት ነው። እና በአጠቃላይ ሌላው አሳዛኙ ነገር በሁለቱ ኃይሎች መካከል ወታደራዊ ሚዛን የምትል ከሆነ ኢራን የአየር ኃይል እንደሌላት ያክል የሚቆጠር ነው። አየህ፣ ሚሳኤል ብቻ አይደለም አውሮፕላንን የምትመታበት የጠላት አውሮፕላንህ በግዛት ውስጥ ከምስራቅ ወደ ምዕራብ ከምዕራብ ወደ ደቡብ ሰሜን እየተገለባበጠ ሊደበድብህ አትፈቅድም የአየር መከላከያ አለ። እሱም ብታጣ የአየር ኃይል ስራ ዶግ ፋይት የሚሉት አለ። ትፋለማለህ ማለት ነው አየር ለአየር ውጊያ። ይሄን ለማድረግ የሚያስችል አየር ኃይል የላትም ኢራን። ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በ9 ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ1 ሳይታችን ባለ 1 መኝታ 75 ካሬ፣ ባለ 2 መኝታ 94 ካሬ እንዲሁም ባለ 3 መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡ ሳይቶቻችን ላይ ከ10% ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት። ዓለም እስራኤል ከቴሄራን ህዝቡ እንዲወጣ ጠይቃለች። ህዝቡ ከቴሄራን ባይወጣ እና እስራኤል አስፈላጊውን እርምጃ ብትወስድ ወይም ደግሞ የኢራን መንግስት ህዝቡ ከቴሄራን እንዳይወጣ ቢከለክል ለሚፈጠረው ጉዳት ተጠያቂ የሚሆነው ማን ነው? እሱ የምርጫ ጥያቄ ነው። የተጠያቂነት አይመስለኝም። አሁን እናንተ ስናወራ የእስራኤል ጀቶች እየደበደቡ ነው። ስለዚህ የእስራኤል ጀቶች ቴሄራን ውስጥ ኢላማ መደብደባቸውን ሊያቆም አልቻለም። ሊያቆም ባልቻለ ሁኔታ ውስጥ በሚመቱ ማንኛውም የደህንነት መስሪያ ቤት ሊሆን ይችላል፣ በይፋ የሚታወቁ ብቻ አይደለም፣ በድብቅ የተለያዩ ተቋማት ይኖራሉ። ከዚህ ከኢራን ወታደራዊ አቅም ጋር፣ የስለላ አቅም ጋር፣ የኢኮኖሚ አቅም ጋር እንደዚሁም ደግሞ የኢሊቶች የሀገሪቱ የፖለቲካ የኢኮኖሚ እንደዚህ ልሂቃን እነዚህ ሳይንቲስቶች በጣም የተለያዩ ብዙ በኢላማነት የሚፈለጉ ሊኖሩ ይችላሉ። እነዚህ ይዞታዎች ደግሞ የሚኖሩት አንዳንዱ በግልጽ በሆነ መንገድ በጦር ሰፈርነት ልታገኘው ትችላለህ። ነገር ግን ደግሞ ሌሎቹ ለጥበቃም ለመደበቅም ሲባል በህዝቡ መካከል ይሆናሉ። ስለዚህ በአጠቃላይ ከዚህ ከጦርነቱ እንቅስቃሴ ጋር በተያያዘ ኢላማ ሊሆኑ ከሚችሉ ነገሮች ራቁ ነው ሰላማዊ ሰዎች እና ኦልሬዲም ኤግዞደስ በሚያሰኝ ሁኔታ ኢራናውያን ቴሄራንን ለቀው ለመውጣት ታርጋ ለታርጋ መኪኖች ተጣብቀው ነው እየሄዱ የሚገኙት። ይሄንን በተመለከተ የኢራን መንግስት ሰጠው መግለጫ የከተሞቹ መጨናነቅ አገሬው ከተማውን መኖሪያውን እየለቀቀ የሚሄዱ ውጤት አይደለም፣ በጎዳና ላይ እነዚህ አሮጌ መኪናዎች የፈጠሩት ችግር ነው የሚል ነው። ምን ያህል ያሳምናል? ይሄ ሌላ ነገር ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕም ያሉት የቴሄራን ህዝብ ውጣ ነው።
ለምሳሌ በሚገርም ሁኔታ የኒውክሌር ተቋሞቹም አንዳንዶቹ በኢራን ደቡብ ሰሜን እንደዚህ አይነት በጥቂት ኪሎ ሜትሮች ርቀት ያሉ ናቸው። ስለዚህ አሁን ህዝቡን እንዳትወጣ ብሎ ለእንደዚህ አይነት አደጋ የሚጋርጥ መንግስት ይኖራል ተብሎ አይታሰብም። ነገር ግን ጦርነቱ ውስጥ ከገባ በኋላ ኢራን ትልቅ ሀገር ናት። ለምሳሌ እንደ ሌሎች በድርጅቶች ቢያደርጉት ምንም አይደለም። ጦርነቱ ውስጥ ከገባ በኋላ ይኸው ሰላማዊ ሰዎች ፈጀች፣ ህዝቡን እንዳትወጣ ብለህ ጦርነት እየተካሄደና በጦርነት የማይቀርል ቦታ አለ፣ የሚመታ ቦታ አለ። ያንን ቦታ መመታት ልታስቀራ አትችልም። ጦርነት ነው እየተዋጋ ያለ ያኛው። ስለዚህ በዚህ የተነሳ ኮላተራል ዳሜጅ ሆኖ ብዙ ሰላማዊ ሰው ያልቃል ማለት ነው። ይህን ሰላማዊ ሰው ይዘህ ይኸው ሰላማዊ ሰው ጨረሰችብኝ ብለህ በዚህ በኩል የምትዋጋበት እድል የለም። ስለዚህ ኢራኖች ይህን ያደርጋሉ ተብሎ አይታሰብም። ዞሮ ዞሮ ለምሳሌ አሁን ማነው 224 ኢራናውያን ተገድለዋል። እነዚህ ሰላማዊ ሰዎች ናቸው። አሁን ሌተስት በመጣው ቁጥር ደግሞ ከ1200 በላይ ቆስለኞች ናቸው። ሆሚኒ የሚባል ትልቅ ሆስፒታል አለ ቴህራን ውስጥ እና ሌሎች የኢራን ሆስፒታሎች በቆስለኞች መጨናነቃቸውን ነው የምንሰማው። ልክ እንደ እስራኤል ሁሉ ማለት ነው። እስራኤል ውስጥም 24 እስካሁን ተገድለዋል። 10 በጽኑ ሁኔታ የቆሰሉ አሉ። ወደ 300፣ 400፣ 500 ቆስለኞች ናቸው የሚጠቀሱት። በተለያየ ሆስፒታል እየገቡ ነው ያሉት። ሆስፒታል የገባ ሁሉ ይድናል ማለት አይደለም። አሁን ለምሳሌ ኢቭን በሰኞ ዕለቱ ጥቃት እሁድ ሌሊት በተደረገው ጥቃት ምክንያት ጠዋት ላይ በተሰላ ሁኔታ ፔታቲክቫ በሚባለው ቦታ በተለይና በመሳሰለው ወደ 2000 ሰው ነው ቤት አልባ የሆነው። ወድሟል። የሚመለስበት ቤት የለውም። ስለዚህ የጉዳቱን መጠን ታያለ። አያ ለምሳሌ ኢላማ ሲተኩሱ ከተማ መሃል ጽፈት ቤቶች አሉ። ስለዚህ የግድ ሰላማዊ ሰዎች በራስ በመንግስትም ስር ከነዚህ አይነት ቦታዎች ላይ እንዲርቁ ማድረግ አለበት ዜጎችን የምትወድ ከሆነ እና የተጠያቂነት ጉዳይ አይደለም። ሁሉም ወገን ሰላማዊ ሰዎችን ለማዳን እርምጃ መውሰድ አለበት። ተጠያቂው ማን ነው የሚለው ተጠያቂው ውጊያ ላይ የገባው መንግስት ነው። ምክንያቱም ውጊያ ላይ ገብተዋል። የኢራን መንግስት ውጊያ ላይ ነው ያለው፣ የእስራኤል መንግስት ውጊያ ላይ ነው ያለው። ስለዚህ በውጊያ ላይ ያለህ ያ ውጊያ የህልውና ውጊያ ነው ለሁለቱም። ለምሳሌ የኢራን አብዮታዊ መንግስት 46 ዓመታት ስልጣን ላይ ያለ መንግስት ነው እና አሁን ስልጣኑን የማጣት ያለማጣት ጥያቄ ነው። ይሄ ማለት ደግሞ ጠቅላላ ትሪሊዮንስ የሚቆጠር ሀብት የፈሰሰበት ይህን ሁሉ ጦር የገነባ ይህን ሁሉ ኢንፍራስትራክቸር የዘረጋ ይህን ሁሉ በተዋረድ የተለያየ መዋቅር ገንብቶ በነገራችን ላይ ቴህራን ግዙፍ ናት። ብዙ ህዝብ ወደ 70-80 ሚሊዮን ህዝብ ያላት ሀገር ነች። ያንን ህዝብ ሁሉ አዳርሶ ተወደደም ተጠላም እንደ አገዛዝ ይህን ያህል ዓመት ጸንቶ የኖረ መንግስት ነው። ስለዚህ በቀላሉ ዝም ብሎ ሊወድቅ የሚፈልግ አይደለም። ስለዚህ ያሉበት ትግል ይሄን ያህል ከባድ ነው። ለዚህ ነው ምክንያቱን አናቅም የአሜሪካው ፕሬዚደንት አቋርጠው ወደ ቤተ መንግስታቸው የተመለሱት ማለት ነው። እና ተጠያቂው ማን ነው የሚለው ተጠያቂው ውጊያውን የሚያካሄዱ ኃይሎች ነው። ስለዚህ ህዝባቸውን የማዳን ኃላፊነት አለባቸው። የቴህራን ህዝብን አትውጡ ብሎ መንገድ ይዘጋል ብዬ አላስብም የኢራን መንግስት። ዓለም በጦርነቱ ዋዜማ ላይ የኒኩለር የማምረትን በተመለከተ ስምምነት ለመፈጸም ቀጠሮ ነበራት ኢራን። ግን ያ ቀጠሮ በእስራኤል ጦርነት በመጀመሩ ምክንያት ሳይሳካ ቀርቷል። አሁን እስራኤል በመካከል ስትል የነበረው ምንድን ነው? ሙሉ በሙሉ እነዚህ ኒኩለሮች ማጥፋት አይቻልም፣ የአሜሪካ ጫና ያስፈልጋል ብላለች። የአሜሪካው መሪ ደግሞ ዶናልድ ትራምፕ አሁንም እድሉ አለ እያሉ ነበርና በእርግጥስ ይሄ ጫና ኢራንን ወደ ድርድሩ ሊወስዳት ይችላል የሚል ፍንጮች አሉ ወይስ እንደው የሰላም ድርድሩ በሩ የተዘጋ ነው የሚሉስ ፍንጮች አሉ? እንደው ከሁለት ባንዱ ያገኘው መረጃ ካለ ያለው እና ሲባል የቆየው የሚታወቅ መረጃ አሜሪካ ለኢራን አንድ ነገር አስገንዝባለች። የኒውክሌር ማብላያ የሚባል ነገር አንቺ ግዛት ውስጥ አይኖርም ነው። ይህን መቀበል አለብሽ ነው። ስለዚህ የኒውክሌር ተቋሞቹን አንቺ በፈቃደኝነት ስምምነት አድርገሽ ማፍረስ ትችላለች። ቢዩቲፉሊ የእሳቸውን ቋንቋ ለመጠቀም
የዶናልድ ትራምፕን አለበለዛ ግን በከፋ ሁኔታ እኛ እናፈርሰዋለን ያሉት። ስለዚህ አሁን እየሆነ ያለው ምንድነው? በከፋ ሁኔታ እየፈረሰ ነው ያለው። ሀገሪቱን ይሄን ሁሉ መስዋዕትነት ባስከፈለ ሁኔታ እየፈረሰ ነው ያለው። የሚሊተሪዋ ብዙ ነው የሚያዳምጡት ሰዎች አሁን ግራም ያጋባው ነገር እውነቱ ይሄ ነው። የኢራን ሚሊተሪ ወደ 20 የሚደርሱ ቁልፍ አዛዦች ሲመቱ ይሄ ምንድነው የምትለው? ይሄ አንገት መቁረጥ የምትለው ማለት ነው። የሚሊተሪውን ብሬን የሚሊተሪውን ዋና ኃላፊዎች ራሶች ገብቷል። እነዚህን ያጣችው ኢራን ገና በጦርነቱ ማለዳ የደህንነት ኃይሏን ራሶች ነው ያጣችው። የሳይንቲስቶቿን ቁንጮ ነው ያጣችው። ይሄ ዲኬትስ የሚፈልግ ነው። እነዚህ ዝም ብለው የምትፈጥራቸው አይደሉም። አየህ፣ እነዚህ የጦር ሰዎች ናቸው። እነዚህ የሳይንስ ሰዎች ናቸው። እነዚህ የስለላ የደህንነት ሰዎች ናቸው። ስልጠና አለው፣ ልምድ አለው። ስንት አድርገህ የፈጠርካቸው ናቸው። ይሄን አታለች ኢራን። አሁን የቴህራን ሰማይ የኛ ነው። እስቲ ኢማጂን አንተ ራስህ አስብ። በዚህ ሰዓት በአንተ ከተማ ሰማይ ላይ ይምዘገዘጋል የጠላት ጦር፣ የጠላት ጀት። አንተ ግን ምንም ማድረግ አትችልም። ይሄ ሁኔታ ነው ያለው። ስለዚህ ከባድ ነው። በዚህ ሰዓት እኮ ከእስራኤል እርምጃ ተጠብቀው ያሉ አንድ ሰው ናቸው። በቃ እሳቸው መንፈሳዊ መሪ ናቸው። ይኸው ዛሬ ቤንያሚን ኔታንያሁ በይፋ እሳቸውን መግደል ዓላማችን ነው ብለዋል። ለምን ጦርነቱን ያሳጥረዋል ብለዋል። አየህ ምን ማለት ነው? ራሳቸው ኢራኖች ደግሞ እስካሁን እኛም ማናቀው ቅድም ስለ ጦርነቱ አቅም ተነጋግረናል አይደለም? ለምሳሌ ያክል የመጀመሪያው ሳልቮ የመጀመሪያው ተኩስ ሲከፈት የማጥቃቱ አንደኛ ሁል ቀን ሰርፕራይዝ በጠላት ላይ ሰርፕራይዝ መያዝ ግማሽ ድል ያጎናጽፋል። ኢራኖች ቶታሊ አርበት ውጊያ ይከፈታል ብለው አላሰቡም። ለምን እሁድ ዕለት ኦማን ሄዳሉ ለድርድር። የኒውክሌር ድርድር አለ ከአሜሪካ ጋር። አሜሪካ ጋር ደግሞ ለድርድሩ ኦማን ልኡካን ትልካለች እና ዶናልድ ትራምፕ ለቤንያሚን ኔታንያሁ እንዴት ብለት ግጭት ውስጥ እንዳትገባ ብለው ትእዛዝ ሰጥቷል የሚል ዜና ይተላለፋል። ነገር ግን ዓርብ ዕለት እስራኤል ማጥቃቱን ከፈተች። አየህ እስራኤል ኢራን ላይ ለመዝመት ዝግጅት እንደምታደርግ በቂ መረጃ አላቸው ኢራኖች። ዓርብ ዕለት እንደምታደርግ ግን ከቶም ሊገምቱ አልቻሉም። ምክንያቱም ፊት ለፊት እሁድ ዕለት ስብሰባ አለ። ቢያንስ የዛ ስብሰባ ውጤት ሳይታወቅ በአሜሪካና በኢራን መካከል ያለው ድርድር አልተሳካም፣ ከሸፈ የሚባል ነገር ሳይባል በፊት እስራኤል ታጠቃለች ብለው ሊያስቡ አይችሉም። አሜሪካንን የራስሽ ጉዳይ አይ ዶንት ኬር ብላ ወደ ውጊያ ትገባለች ብለው ሊያስቡ አይችሉም። ስለዚህ እየሰማን ያለነው ምንድነው? በተለያየ ቀን እኮ አሁን እየተናገርን ያለነውና ማንም የሚያነቡ ሰዎች የተለያዩ የሚወጡ ዘገባዎችን የሚያነቡ ሰዎች እኮ ተነግሯቸዋል። በአሜሪካና በእስራኤል መካከል የተደረገ ቅንጅት ነው የሚሉ ዶናልድ ትራምፕ የሚናገሩትም ቤንያሚን ኔታንያሁ ደግሞ እዚህ ጋር የሚናገሩት ሌላ ነገር ሆን ተብሎ የዓርቡን ውጤት ለማምጣት የተደረገ ነው የሚባለው። አሜሪካ ያላወቀችው አይደለም። ምክንያቱም ዶናልድ ትራምፕ እስራኤል ወደ ጥቃት ከመሄዷ በፊት ኤቭሪ ኢንፎርሜሽን ተነግሮኛል ብለዋል። ከዶናልድ ትራምፕ ተደብቆ የተደረገ አይደለም። ሰኞ ዕለት ድርድር አደርጋለሁ የምትለው አሜሪካ ዓርብ ዕለት እስራኤል በቃ ልደበድብ ልሄድ ነው ብላ ለዶናልድ ትራምፕ እኮ ነግራለች። ስለዚህ አሁን ይሄ የመጀመሪያው ጥቃት የእስራኤል የመጀመሪያው ጥቃት ማወናበድ ነው። ጠላትህ አደጋው የሚመጣበትን ሰዓትና ቅጽበት እንዳይገምት እንዳይጠረጥርና እንዲዘናጋ ማድረግ ነው። የመዘናጋት ውጤት እኮ ነው። ሁሴን ሳላሚ የኢራን አብዮታዊ ዘቦች ዋና አዛዥ ከኢየሩሳሌም እስከ ዋሽንግተን በሰላጤ ውስጥ እጠራርጋችኋለሁ። ሀገሪቱ ያላትን የባህር ኃይል በአጠቃላይ የኤሮስፔስን ኃይል እነዚህን ሁሉ ተዋጊውን አቀናጅቶ የሚመራ ዋናው የኢራን ቁጥር 1 ጄኔራል እኮ ነው። ቤታቸው እኮ ነው የተገደሉት። እንዴት አድርጋ ነው እንደዚህ አይነት የጦር ሰው ቤቱ ሊመጣ የሚችለው? ዓርብ ዕለት አልጠረጠረችም ኢራን። አየህ ውጊያውን ከጠየቀኝ መረጃ ትክክለኛ መረጃ የማግኘት ብቻ ሳይሆን ጠላትህም በትክክል እንዳይመርጅ ማወናበድ ነው አንዱ። እንደገና ሞሳድ በኢራን ግዛት ውስጥ ሆኖ የሰው አልባ መተኮሻ አዘጋጅቶ የመሬት ለመሬት ሚሳኤሎች መተኮሻዎችን ሲያወድም እንዲሁም በዚህ በሳይንቲስቶችን በማደኑ ስራ ላይ ሲሳተፍ የሚያሳይ ቪዲዮ ተለቋል። ስለዚህ ይሄ በአመታት ውስጥ የተሰራ ነው። ይሄ ነው የተለየ የሚያደርገው። እንዲህ አይነት ነው በመካከል ላይ ያለው ውጊያ። ይሄ ለማንም ወገን
አንዱን ለማተለቅ አንዱን ለማሳነስ አይደለም ይሄ this is the reality ከሄዝቦላ ጋር ይመሳሰላል የተባለበት ዋነኛው ምክንያት ይሄ ነው ሄዝቦላን ምንድን ይሆነው ሄዝቦላ ተዋጊ ነው ሄዝቦላ በውጊያ የደደር ኃይል ነው ሄዝቦላ እስራኤል ላይ የጎን ውጋት ሆኖ የኖረ ነው ማንንም እንዲና ያደርግም ነገር ግን የዚህ ኃይል ይሄንን ኃይል ለመምታት እስራኤል ከመጀመሪያ ላይ በቁርቋሶ ደረጃ በነበሩበት ጊዜ ወታደራዊ አዛዦችን በየጊዜው እንደ ኦልሞስት በየሳምንቱ ትገል ነበር ይሄን ታስታውሳለህ አንተ እነዚህም እንግዲህ ሰሰልን በቴክኖሎጂ ብቻ አይደለም የምትሰለው በሰው በጠላቶች መሃል ያለ ጠላቶች እንደወዳጅ የሚቀበሉት እንደወዳጅ የሚቆጥሩት አየ አንዳንድ ጊዜም ደርባችሁ መቱኝ የሚል በዚህ ደረጃ የቆረጠ ሰው ያስፈልጋል አየ እነዛ ቁልፍ የሄዝቦላ የተለያየ ደረጃ አዋጆች ተለቀሙ መጨረሻ ላይ ዋናው ዘመቻ ሲመጣ ሄዝቦላ ጦር ሜዳ ላይ ነው ልትሸነፈው አይደለም ሄዝቦላ ጦር ሜዳ ላይ አይደለም ልትሸነፈው ሄዝቦላ የእስራኤል የአየር ድብደባ በልጦበት ካቱሻ መተኮስ እየቻለ ከመተኮስ ወደ ኋላ ማይና ኃይል ነው ሄዝቦላን የገደለው በእጁ የያዘው ፔጀር ነው በእጁ የያዘው ወኪቶኪ ነው መጀመሪያ ከዛስ በኋላ በምን ኮሚኒኬት ያድርግ አንዱ ከሌላው ጋር በምን ይገናኝ ሚስጥሩን እንዴት ይደብቅ ኃይሉን እንዴት ያቀናጅ እዚህ ጋር የሰው ኃይሉ ሲመታ እዛ ጋር ደግሞ የደበቃቸው መሳሪያዎች ይነዳሉ አየ የተሰጣ ልብስ የሚታይበት ህንጻ ላይ የደበቃቸው ሮኬቶች ይመታሉ የነበረው ግዙፍ የጦር መሳሪያ ማምረቻ አንደርግራውንድ ነዷል እያንዳንዱን ነገር እስራኤል መረጃ ነበራት ቲፒካል የመረጃ ጦርነት ማለት ይሄ ነው ልዩነት የሚያደርገው መረጃውን ተከትሎ መጠቀም መቻል መራሱን የቻለ ከባድ ነገር ነው በመረጃ ነው ሄዝቦላ የተመታው ሄዝቦላን የመታው እስከዛሬ የጠበቀው ሚስጥራዊነቱ ተቦርቡሮ ባዶ ሆኖ አገኘው አያ ነገር ግን ልብ ብለህ ካየው ዓለም በሰለጠነበት ሞባይል በእጁ ማይነካ እዛ ድረስ የሚጠነቀቅ ኃይል ነበረ ፔጀር እኔ አላውቀውም አንተ ፔጀር ታውቃለህ አላውቅም ኢትዮጵያስ ፔጀር ፔጀር ሲምፕሊ ሜሴጅ ነው ኢሳያስ መሳ 6 ሰዓት ገብረ ሊባኖስ ሆቴል አለቀ እቺን መልእክት ነው ማድረግልህ ቢፕ 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 ፊኒሽ እቺን ነው የሚነጋገሩት አየ በቀላሉ የእስራኤልን መራጅ አይኖች ወዳንተ እንዳያመጣ ታስበው ነው ይሄንን የሚጠቀሙበት እሱን ወደ እጅ ቦምባቸው ሆኖ የሉናቸው ማጥፊያ ሆኖ አገኙት የሸጠችላቸው እስራኤል ናት ከዓመታት በፊት ሰርጋ ደላላ ሆና መሳሪያ ሻሻጭ ሆና መሳሪያ ሻጭ ኩባንያ ሆና ዩሲ የውጊያው አይነት ይሄ የትኛውንም ቡድን ለማድነቅ ወይም ሌላውን ቡድን ለማርከስ አይደለም this is a reality ናስራላ ከመሞታቸው በፊት ምንድነው ያሉት እኛን የመታን ማንንም ከዚህ ዓለም በፊት ተመቶ ማቀበት ነው ያሉት ይሄ እውነት አይደለም እንዴ ስለዚህ አሁን በተመሳሳይ ሁኔታ ኢራኖቹን ሐሳብ ዓርብ ዕለት ሲነጋ የጦር ሰዎቻቸው የሉም የደህንነት ቁልፍ ሰዎቻቸው የሉም ዋንኞቹ የሀገሪቱ አውራ ሳይንቲስቶች የሉም እንደዛ ነው ሆነው ስለዚህ የውጊያው ባህሪ የውጊያው አይነት በዚህ ደረጃ ነው ሊታይ የሚገባው እና እያየን ያለነው የዛን ውጤት ነው ኢራንም በአረብ አደራዳሪዎች አማካኝነት ለእስራኤልም ለአሜሪካም በዚህ በኒውክሌር እንትኑ ላይ እንደራደር የሚል ጥያቄ አቀርባለች የሚለው የመጣው ከዚህ ነው እንጂ በርግጥ ነገሮች እየገፉ ከመጡ እስካሁን ድረስ የምንሰማው በኢራን በኩል ደግሞ ከዓለም አቀፍ አቶሚክ ኤነርጂ ኃይል አባልነት ወጣል የሚል ነው ከዚህ በፊት ተደርጎና ታይቶ በማይታወቅ መጠን የቦሊስቲክ ሚሳኤል ሩምታ ከፍታለ የሚል ማስጠንቀቂያ አላት እንደዚሁም ደግሞ ሌሎች ማናቃቸው ነገሮች እንግዲህ ኢራን የምታሳየን በጦርነት ሂደት ሊኖሩ ይችላሉ ይሄንን ሪሊ እንጠብቃለን ያለ ሁኔታ ይሄ ነው ኢሳያስ እንደው ዓለም አጠር አድርገህ እንድትመልስልኝ ነው አሁን ኢራን ያለችበት ሁኔታ እጅግ በጣም አሳሳቢ እና አስከፊ ሁኔታ ላይ ነው ያለችው ምክንያቱም እስከ 80% የበለጸገ የዩራኒየም አላት እና ይሄ አሁን ቢመታ እና የሬዲዮ አክቲቭ ቢወጣ ለአካባቢው እጅግ በጣም አደገኛ ነው የሚሆነው እንደገና ደግሞ በሌላ መልኩ ደግሞ ወደ ድርድር ገብቶ በመስማማት ሳይንሱ በሚፈቅደው መልኩ ደግሞ በማስወገድ ለአካባቢውም ሆነ ለኢራን ሰላም ይሆናል ማለት ነው እና እንደው ከዚህ አንፃር ሲታሰብ ኢራን ወደ የትኛው አቅጣጫ ልትሄድ ትችላለች ኢራን ወደ ትሄዳለች የሚለው
በጣም እርግጠኛ ሆኜ የምናገረው ከዩክሬን ጦርነት በተነሳ በተፈጠረው መቧደን ምክንያት ቻይናና ራሽያ እንደወትሮ በኢራን ላይ ያላቸው አቋም ጠንካራ ላይሆን ይችላል እንጂ ከዩክሬን ጦርነት በፊት ዓለም የሚያውቀው ራሽያም በከፍተኛ ደረጃ የኢራንን የኒውክሌር ባለቤት መሆን የማትፈልግ አገር ናት። ቻይናም ተመሳሳይ ነው አቋሟ። ነገር ግን አሁን የዩክሬን ጦርነት ከፈጠረው ሁኔታ አንጻር ያ አቋማቸው በምን ደረጃ ላይ ይገኛል የሚለው ሊያነጋግር ይችላል። ስለዚህ በዚህ ጉዳይ ላይ ኢራኖች አሁን በዶናልድ ትራምፕ እርግጠኛ ሆኜ መናገር እችላለሁ እየጠበቁ ያሉት ዜና ወደ ድርድሩ መለሳለሁ የሚለው አይመስጣቸውም። ምክንያቱም ከ5 ጊዜ በላይ ተቀምጠዋል በድርድር። አሁን አክቹዋሊ እነዛ መሳሪያዎች ከኢራን ጋር መደራደር ሳያስፈልግ መውደም የሚችሉበት ሁኔታ ተፈጥሯል። ይሄ በተፈጠረበት ሁኔታ ዶናልድ ትራምፕ መስራት ይፈልጋሉ ብዬ የማስበው ኢራን ጦርነቱ ይቁምልኝና የኒውክሌር ማበልጸግ የሚባል ነገር የኒውክሌር ማብለያ የሚባል ነገር አወድማለሁ እና በዚህም ለሰላማዊ ተግባር የሚያስፈልገኝን እንደነ ተባበሩት አረብ ኤሚሬቶች ሁሉ ከውጭ እየገዛው አስገባለሁ በሚል እንደምትስማማ ወይም ለመስማማት ያንን ለመፈረም ዝግጁ ነኝ የሚል ነገር ካላለች በስተቀረ እንደገና ሀብሎ ለመደራደር ጦርነቱን ያስቆማሉ ብዬ አላስብም። ስለዚህ ኢራኖች ሁለት ምርጫ ነው የሚኖራቸው። አንዱ ብዙ ኤክስፐርቶች እንደሚሉት በዚህ ጦርነት ስር ሆነው የመጨረሻ ቁርጠኛ ውሳኔ አድርገው የቦምብ ናዳ እየወረደባቸው ቦምቡን የመስራት ሂደት ውስጥ ሊገቡ ይችላሉ። ለምሳሌ እንግዲህ አይዶን ኤክስፐርቶች እንደሚሉ ነው ማበልጸግ ይችላሉ በዚህ ሁኔታ ውስጥ አዎ ይችላሉ ነው የሚሉት። በዚህ ሁኔታ ውስጥ እያሉ 60% የበለጸገ ከ9 ቦምብ አቶሚክ ቦምብ ሊያሰራቸው የሚችል እንትን አላቸው። የበለጸገ ዩራኒየም አላቸው። ፎርዶ ስቲል ኦፕሬሽን አለው። ይህንን ወደ 90% በማድረስ በቀጥታ የአቶሚክ ኃይል በእጃቸው ለማስገባት የመጨረሻውን የሞት ሽረት የመሆን ያለመሆን እርምጃ መውሰድ ነው። ወይ ይሳካላቸውና የወደመው ወድመው ያንን በእጃቸው ይዘው ይገኛሉ፣ ወይ በዛ ሂደት ውስጥ እንዳገዛዝ ያልቅላቸዋል። አለበለዛ ግን ነገሮች በዚህ ቆመው ይህም ነገር በሰላም በመንገድ አልቆ ያለው ነገር እንዲቆይ የሚፈልጉ ከሆነ ደግሞ ለአሜሪካ ያንን ዋስትና መስጠት አለባቸው። የባለንበት ሁኔታ ጦርነቱ ይቆማል ተብሎ አይታስብም። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራኖችን መስማት ያንኑ ውሸትና ማታለል ሊቀጥሉ እድል መስጠት ነው የሚል ቢያንስ በእስራኤል በኩል ይሄ ነገር ተቀባይነት የለውም። ስለዚህ አሜሪካ ደግሞ ይሄንን ነገር ተቀብላ እስራኤል ተጽዕኖ ማድረግና እንዲቆም ማድረግ የምትችለው ከኢራን በኩል የኒውክሌር ማብላያዎችን ራሳችን ታዛቢዎች ባላችሁበት እናወድመዋለን የሚል ቃል ሲሰጡና ይህንን ለመስማማት ዝግጁ መሆናቸውን ሲያረጋግጡ ብቻ ነው። እዚህ ሁኔታ ላይ ሆነ ምን ሊሆን ይችላል አቋማቸው የሚል ጥያቄ ቢቀርብ በፍጹም ሊታወቅ አይችልም። ኢሳይያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ኢሳይያስ። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16,000 በላይ ተጠቃሚዎችን ያፈራ። ወሊን እንደ ቲክቶክ በአንድ ጊዜ 9 ሰዎችን ማስተናገድ የሚችል ገስት ላይቭ ቀጥታ ስርጭት ማካሄድ ያስችላል። ጊፍት፣ ጌም ማጫወቻ፣ ፊልተር፣ ሜካፕ እና የመሳሰሉት ተሟልተውና ልቀው ይገኛሉ። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ ወይም የቀጥታ ስርጭቱን እያስተላለፈ ስክሪኑን ለሌሎች ሼር ማድረግ ይችላሉ። ወሊን እንደ ዋትሳፕ እና ቴሌግራም መደዋወልና መጻጣፍ የሚያስችል አፕሊኬሽን ጭምር ነው። ወሊን ትልቁ የማህበራዊ ሚዲያ ፕላትፎርም መጣ። እንደ ዙም እና ጉግል የስብሰባ ማካሄጃ፣ እንደ ፌስቡክ ጽሑፍ፣ ፎቶ እና ቪዲዮ የመሳሰሉትን መለጠፊያ፣ ላይክ፣ ሼር፣ ሐሳብን ማድነቂያ ወይም ማሰራጫ አጠቃቀምን ይዘዋል። ወሊን አሁን እርስዎ ተጠቃሚ ብቻ ሳይሆኑ በቀጥታ ባለድርሻም እንዲሆኑ አክሲዮንን መሸጥ ጀምረዋል። በአሜሪካን ሀገር ፌስቡክ እና አማዞን የተመዘገቡበት
ዴልዋር ስቴት በቅርቡ የተመዘገበ ወሊን ኩባንያ የአክሲዮን ሽያጩን ሰኔ 22 2017 በፈረንጅ ጁን 29 2025 ይጀምራል። የምስራች ነው። የአንድ አክሲዮን ዋጋ 100 የአሜሪካን ዶላር ነው። ለመጀመሪያ ዙር ለሽያጩ የተለቀቀው የአክሲዮን ብዛት 20 ሺህ ብቻ ነው። አክሲዮኑን ባለሀብቶች፣ ምሁራንና ማንኛውም ከሊቅ እስከ ደቂቅ ተጠቃሚዎች እንድትገዙ ተጋብዛቸዋል። ለተሟላ መረጃ በስክሪኑ ላይ ባሉት አድራሻዎች ያናግሩን።